ለእሷ ስል ነው እንዲሆንኩት። እሺ በለኝና ወደ ቤት እንሂድ። እስኪ ይሻለ ብቻ፣ ከዛ እንደፈለግክ ትሆናለህ። በእናትህ እሺ በለኝ። አንድ ነብር ከጎዳና ላይ ያየች የመጀመሪያዋ ሴት ትመስኛለች። አላውቅም። እሺ በለኝና እንሂድ። ያው እንግዲህ ምግብ መሰሪለት ነው። አንቺ አውሽ እንጂ በዚህ ማማ አንድ ቀን ሰርተሽለት አታውቂም? ለናታንማ አንቺ አለሽለት። ለቅዱስ ደግሞ አንቺ በቂ ማሰይና ብለሽ እብድ ቤት ድረስ ይዘሽ መምጣት ጀመርሽ። ዝጊ። ቆይ ምንድነው እህትና ወንድም የሆናችሁት? እንዴት ሰው መምረጥ አትችሉም? ምንድነው ካልጋ ሲሏችሁ ካፈ? ቆይ ላስረዳግ። ተረጋጋ። እኔ እወጣለሁ። አይ አላገኙትም። ሮዛን ጠይቄ ልስጥሽ። ቆይ አንቺ እየቀለድሽብኝ ነው እንዴ ያለሽው? ቆይ ጠይቂያት ልምጣ። ሰሚኛለሽ? ከዛሬ ካለፈ ነፍስሽ እንደሚወጣ ነግሬሽ ነበር አይደል? አይደል? ናቲ ፍቅረኛ ሰላም እንደሆነች ሮዚ ለማኪ ነገረቻት። ማኪ እንግዲህ ራሷን መቆጣጠር አቅቷታል። እስከ ዛሬ ድረስ እዚሁ ብብቴ ስር ሆነሽ ነው ወይ ያላየውሽ? እውነት አንቺ ሰላም ነሽ ወይ በማለት እንግዲህ ተያይዘውት ይገኛሉ። ሰላም ጤና ይስጥልኝ። እኔ ውድ እህታችሁ ሴና ነኝ። የሮዚን ቀጣዩን ክፍል ይዤላችሁ ቀርብ ያለው እስከ መጨረሻ እንድትከታተሉኝ ስል በፍቅር ጋበዝኳችሁ። ስለምትከታተሉም ከልብ እያመሰገንኩኝ እቤቱን ሰብስክራይብ እና ላይክ አስተያየታችሁንም ደግሞ ኮሜንት ላይ እንድታስቀምጡ ጋበዝኳችሁ። እንግዲህ በባለፈው ክፍል የናታን እናት እጅግ በጣም ታማ ሰላምን እንዲያገባ ፈቃደኛ ሆናለት ነበረ። እንግዲህ ቅዱሴም ደግሞ ከቤት ከዛ ከሚቀመጥበት እንደጠፋ በጣም ግራ ገብቷት እንግዲህ የሽማግሌውን ልብስ ለብሳ ሮዚ እየፈለገችው ነበረ። ሆኖም እንግዲህ የገባበት ቦታ ልታውቅ አልቻለችም ነበረ። እናቷ በመታመሟ ወደ ቤት ሮጣ መታ ነበረ። እንግዲህ አዲስ የመጣችዋ ደግሞ እዚህ ፋይል ላይ የማትፈርሚልኝ ከሆነ እያለች እንግዲህ እያስፈራራቻት ነበረ። እሷም ከዚህ ሁሉ አመት በኋላ ምን ልታደርጊ መጣሽ? ዞር በይልኝ እያለቻት ነበረና እሷም ዞር ልትልላት እንግዲህ አልቻለችም ነበረ። ሆኖም እንግዲህ አሁንም አስፈራርቷታለች። እንግዲህ ማኪ ናቲ ክፍል ትገባና እቺ ሰላም ማናት? ስለዚች ሰላም እንድትነግረኝ እፈልጋለሁ። ሰላምን አሁን እንግዲህ እናትህ ፈቅዳለች፣ ልትጋቡ ቀናትን ቆርጣችኋል። ስለዚህ ንገረኝ ብላ ትለዋለች። ናቲም እስከ ሰርጋችን ድረስ ምንም ብታመጪ ልታውቂያት አትችይም፣ በፍጹም አልነግርሽም ብሎ ይላታል። ማኪም እንግዲህ እንድትነግረኝና ላቃት እፈልጋለሁ፣ ለሰርግ ደግሞ ትልቅ ስጦታ አለኝ ብሎ ይላታል። አንቺስ አሁን አበዛሹ፣ ከክፍሌ ውጪልኝ፣ በቃ አሁን ቁርጥሽን ወቂ፣ ከክፍሌ ውጪልኝ ብሎ ይላታል። እሷም በፍጹምማ አንተን አልተውም፣ እችን ሰላም ብቻ አውቂያት ገድያት እያለች ነበረ። ሰላምንም እንግዲህ ኩሽና ትገባና ጸጉሯን አጨማዷት ይዛትና ቀጥ በይና አሁን የሰላምን ቁጥር እና የሰላምን ፎቶ ካልሰጠሽኝ ብላ ታስፈራራታለች። አንቺ ናቲን ስለምትቀርቢው ቁጥሯን ታውቂያለሽና ቁጥሯን ካልሰጠሽኝና እችን ልጅ አግኝቼ ካላነኳት በማለት ታስፈራራታለች። ሆኖም እንግዲህ ሰላም እኔ ቁጥሯን አላቅም፣ ከየትም ገብተሽ አንቺ ከሮዚ ጋር ስለምትቀራረቢ ሮዚ ስለምሰጥሽ ከየትኛውን ጉድጓድ ውስጥ ገብተሽ እችን ሰላምን አግኝቼ ልገላት እፈልጋለሁ። አንቺ የሰላምን ስልክ ቁጥር አምጥተሽ የማትሰጪኝ ከሆነ አንቺን ራስሽን እገልሻለሁ ብላ ትዝትባታለች። ሰላምም እንግዲህ እባክሽን ልቀቅኝ፣ እኔ ምንም የማውቀው ነገር የለም፣ ያመኛል እኮ እባክሽን ልቀቂኝ ትላታለች። እንግዲህ ጸጉሯን ስባት ወደኋላ ይዟት ነበር። ሆኖም እንግዲህ እሷም እንደዛ በምትላት ሰዓት እኔ ምንም ነገር የማውቀው ነገር የለም እባክሽን ልቀቂኝ በማለት ብትማጸናትም ልትለቃት አልቻለችም። ሆኖም እንግዲህ እሷም ልትለቃት ባትችልም ምንም አማራጭ ስለሌላት
እሺ በቃ እኔ ፈልጌ እሰጥሻለሁ ብላ ትላታለች። እሷም እሺ በቃ ፎቶዋን ብቻ ሳይሆን ከስልክ ቁጥሯ ጭምር ነው ብላ ስትላትም ስልክ ቁጥሯን እኮ እሷ አሰጠኝም ብላ ስትልም ትሰጥሻለች፣ ቀጥ ብለሽ ካላመጣሽ ሞትሽን አቀረብሽው ማለት ነው ብላ ስትላትም እንግዲህ ሰላምም ግራ ገብቷት ቁጥሯን ኬት አምጥታ እንደምትሰጣት ግራ ይገባታል። ሆኖም እንግዲህ እንደምናስታውሰው ሮዚ የሽማግሌውን ልብስ ለብሳ ነበር የገባችው። ሆኖም የሽማግሌውን ልብስ ለብሳ ገብታ ይሄ የነናቲ ቤት ከገባች በኋላ ይሄ ማን ነው እሱ እያለች እንግዲህ ማኪ ብትልም ሮዚ እንደሆነች ባታቅም እንግዲህ ሰላም ግባ ብላ ታስገባለች። ልክ እንደ ወንድ ሰው አድርገው ማለት ነው። ሆኖም እንግዲህ ይሄ እኔ ማላቀው እንግዳ ማን ነው? እኔ ናታንን ፈልጌ ነው። እንዴት ዝም ብለሽ የማንንም ሰው ታስገቢያለሽ? በማለት እንግዲህ ማኪ እንደተለመደው እየሰደበቻት የማንም ሰው አይደለም ዘመድ ናቸው ተመላልሶ እዚህ ይመጣል ብላ ትላታለች። እና እንደዛ ከሆነ ካዳ እሱ እዚህ የሚመጣ ከሆነ እኔ እንዴት አላወቅኩም ብላ ትላለች። እሱም ናታንን ፈልጌ ነው እኔ የመጣሁት የዚህን የሰርጉን ጉዳይ ስለሰማሁ ደስታዬን መቆጣጠር አቅቶኝ ደስታውን ከእሱ ጋር ለመካፈል ነው በማለት ወደ ውስጥ ትገባለች። ከገባችም በኋላ እንግዲህ ናታንም ወደ ውጭ ይወጣና እንደ ወንድና እንደ ትልቅ ሰው ያናግራታል። ልጄ ደስታህን መቆጣጠር እኮ አቅቶኝ ነው የሰማሁት፣ በጣም ደስ ብሎኛል፣ ልታገባ እንደሆነ ሰማሁኝ በማለት እንግዲህ ይነግረዋል። ሆኖም እንግዲህ እሷም እዛ ጋር ቁጭ ብላ እነሱ ሲያወሩ እየተናደደች ነበረ። ለምንድን ነው የማንጨፍረው? ካዳ የደስደስ ለምን ቤቱን ታቀሰቅሱታላችሁ? ሰርግ እስከሆነ ድረስ ለምን አትጨፍሩም? በማለት ይናገራታል። ሆኖም እንግዲህ ናቲም ይጨፈራል፣ ለምን አይጨፈርም? በደንብ ተደርጎ ነው የሚጨፈረው በማለት እንግዲህ ይናገራል ማለት ነው። ሆኖም እንደዛ አይነት መልኩ በሚናገርበትም ሰዓት እሺ በቃ ብሎ ካለም በኋላ እንግዲህ ሰላም ለእንግዳው ቡና አፊለት፣ ቡና ሻይ አፊ፣ ምን ይምጣ በማለት ይጠይቃል። እሱም በሚጠይቅ ሰዓት ምንም አይነት ቡና የለም፣ ምንም አይነት ነገር አይደረግም በማለት እንግዲህ ማኪ ትናገራለች። ሆኖም እንግዲህ እንግዳውም አይ እኔ ቡናም ሆነ ምንም አሁን ላይ የምፈልገው ነገር የለም፣ አሁን እኔ የምፈልገው ደስታችሁን ልካፈል እስከመጣው ድረስ እንጨፍር በማለት እንግዲህ ያነሳሳታል። ሆኖም እንግዲህ ሮዚ የዛሬው ደግሞ ጨርቁን በርከት አድርጓ ቦርጫም ሰው ሞስላ ነበረ እየደነሰች እንግዲህ ከናታን ጋራ እንዴት ነው አንቺ ደግሞ እዚህ ጋር ከምትቀመጪ ብትደንሽ እኮ በጣም ጥሩ ነው፣ ቤቱን ደመቅ አድርጉት፣ አንዳንድ ሰው አይኖቹ በቅናት ቀልጠዋል፣ እንዳንቺ ቅናተኛም ሰው የለም እያሉ እንግዲህ እየጨፈሩ ምንድን ነው ቤቱን እንደዚህ ማቃወጥ፣ የቤቱ ባለቤት ሳይጨፍር እና እርሶ ማን ጨፋሪ አደረጉት እያለች እንግዲህ እጅግ እየተናደደች እችን ሰላምን ብቻ አግኝቻት አናቷን ብሰነቅጣት እያለች እንግዲህ እየተናደደች እነሱ ደግሞ እየጨፈሩም እያናደዷት ነበረ። ሆኖም እንግዲህ ይህንን ጭፈራ ሳያቋርጡ እየጨፈሩ ይገኛሉ። እሷም በንዴት እንግዲህ ወደ ኩሽና ትገባለች። ወደ ኩሽናም እንደገባች እንደተለመደው ሰላምን እንቅ አድርጓት ይይዛትና የታለ ስልክ ቁጥሩን አምጪ ብዬሽ አልነበረ ወይ? ስልክ ቁጥሩንም ሆነ ፎቶዋን ለምንድን ነው ያልሰጠሽኝ? ቀነ ቀጠሮሽ እንደደረሰ ታውቂያለሽ አይደለ እንዴ? ሞትሽን ፈልገሽ ነው መሞት ትፈልጊያለሽ ወይ ብላ ትላታለች። እሷም እባክሽን አላገኘውም እኮ ለዛ ነው እኔ መሞት አልፈልግም፣ ፎቶዋን ፈልጌ እሰጥሻለሁ፣ ካለበለዛ ደግሞ ስልኳን ላገኝ አልቻልኩም፣ ካልሆነም ሮዚን እጠይቃለሁ፣ ዛሬ ካለፈ እገልሻለሁ ብላ ታስፈራራታለች። ሆኖም እንግዲህ እሷ እዛ ጋር ስታስፈራራ እነ ናቲም እየጨፈሩና እየደነሱ ሳለ የሆኑ ልጆች በር ያንኳኳሉ። በሩን በሚንኳኳበት ሰዓት እንግዲህ ናቲ በሩን ይከፍታል። በሩንም እንደከፈተ ሮዚ እዚህ ያለች ወይ ብሎ ይላል። እሱም አዎ አለች፣ የለችም ካለ በኋላ አለች ብሎ ይላቸዋል። ምንድን ነው እሱ በማለትም ሲጠይቀው እብዱ እዛ ጋር አንድ ሴትዮ
እብዱን አውርዳው ሄዳለች። ስለዚህ ቶሎ እንድትደርሱለት ነው በማለት ሲል ሮዚ እንግዲህ እራሷ ስለሆነች እየሰማች ነበረ። የምን እብድ ነው ደግሞ? አሁን ደግሞ ለእብዱም የሚደነግጥለት ሰው መጣ ማለት ነው። እርሶ ወደ እብዱ ምን ያስኬዶታል? እብዱን ያውቁታል እንዴ ብላ ጠይቃለች። እሷም በዛኑ ሰዓት እንዴ እብዱን እኮ ማወቅ አይጠበቅብንም፣ እብዱን ግዴታ ሰው ልጅ ሲቸገር ሰውን ግዴታ ማወቅ የለብንም በማለትም እንግዲህ ትናገራታለች። ሆኖም እንግዲህ እንደዛ በምትናገርበትም ሰዓት ካዲያ እንደዛ ካልሆነ አንቺ ሰውን ለመርዳት እብድ እያልሽ እየመረጥሽ ነው ወይ የምትረጂው? እንዴት እንደዛ ታደርጊያለሽ? የሰው ልጅ ከተቸገረ መርዳት ነው ያለብሽ ብላ ስትልም ዛሬም ደግሞ ለእብዱ የሚቆራቆርለት ሰው መጣ እያለች እንግዲህ እያሾፈች በቃ ና እንሂድ እስቲ ማን ነው ማንነቱን እንየው በማለትም እንግዲህ ሮዚ ለመሄድ ትላለች። ሆኖም እንግዲህ ሰው ለሰው ልጅ ለማዘን ሰው መሆን በቂ ነው በማለትም ጥላት ከሄደችም በኋላ እሷም እንዴት ለዚህ ለእብድ ልታዝንለች አለች እያለች እንግዲህ ሮዚም እንግዲህ ሽማግሌውን መስሏ ትታቸው ትወጣና ልብሷን የሆነ ቦታ ትገባና ትቀይራለች። ሆኖም እንግዲህ ማኪም ልትከተላት ልትወጣ ስትል ናቲ ይከለክላታል። ናቲም በሚከለክላት ሰዓት አንተ ለምንድን ነው የምትከለክለኝ? እጄ እብዱን ልርዳው ስትልም አንቺ መቼም ቢሆን እስከ ሰርጋችን ቀን ሰላም የተባለችዋን ልጅ ልታቂያት አትችይም ብሎ ያስቀይሳታል። እሷም እንደዛ በሚላት ሰዓት መቼም ቢሆን ሳላቃት አታገባትም አውቃታለሁ በማለት በንዴት ልትከተላት ያለችው ትተዋለች። ሆኖም እሷ በተወችበትም ሰዓት እሱም ደግሞ ወደ ውስጥ ተመልሶ ሰላምን አሁን መሄድ አለብኝ፣ አንቺ ማን እንደሆንሽ ስላላወቀች ምንም አታደርግሽም፣ አንቺ ምንም እንዳታስቢ፣ ምንም እንዳትጨናነቂ፣ እኔ ደግሞ ሄጄ ከሷ ጎን መሆን አለብኝ ብሎ ይላታል። እሷም እሺ በቃ አንተ ሂድ ብላ ትለዋለች። ሆኖም እንግዲህ ሮዚም ልብሷን እንዳስተካከለችና እንደቀየረች እየሮጠች ነበረ የሄደችው። እንግዲህ እዛ ጋር ቅዱሴ ራሱን ስቶ ነበረ በመጀመሪያ ዝም ብሎ የተኛው። ሆኖም እንግዲህ ሮዚ ስትሄድ ይደነግጥና ሰላምም ካላት በኋላ እኔ አላበርኩም፣ እኔ በጣም ጤነኛ ነኝ ብሎ ይላታል። እኔ ጤነኛ ነኝ፣ ያበርኩት ለማያ ብዬ ነው፣ ለትንሿ ማያ ብዬ ነው። ወዴት እንደሄደች ልጄ ለልጄ ብዬ ነው እንጂ ያበርኩት እብድ መስያችሁ እንዳይሆን፣ እኔ በጣም ጤነኛ ነኝ ብሎ ይነግራታል። እሷም አንድ ጊዜ ብቻ ስማኝ፣ ፈቃደኛ ከሆንክ አንተ ጤነኛ ነህ፣ እነሱ ዝም ብለው ነው፣ እኔ አንድ ጊዜ ብቻ ሰምተኝ ወደ ቤት እንሂድ ብላ ትለዋለች። እሱም ወደ ቤት እንደመሄድ ስትጠይቀው አይ አልሄድም ብሎ ይላታል። እሷም እንግዲህ አልሄድም ሲላት እባክህን አንድ ጊዜ ብቻ ስማኝና ወደ ራስህ እስክትመለስና ጤነኛ እስክትሆን ድረስ አሁን አብረን እንሂድና ከዛም በኋላ ነገሮችን እያስተካከለን እንመጣለን ብላ ትለዋለች። በፍጹም አልሄድም ካላትም በኋላ እባክህን ብላ ስትለምነው ለመሄድ ይስማማል። ሆኖም እንግዲህ ወደ ቤት ወስደውና ሻወርም ከገባ በኋላ የናታንን ልብስ ትሰጠውና ልብስ እንገዛለን አሁን ይህንን ልበስ ብላ ከሻወር ቤት ከወጣ በኋላ ራሱ ወደ ራሱ እንዲመለስ ታደርገዋለች። ሆኖም እንግዲህ እብድ እንዳልሆነና ጤነኛ እንደሆነ በደንብ አስረግጦ እየነገራት ነበረ። ሆኖም እንግዲህ ማሂም ከእንደገና ይሄንን እብድ እሷ ከሻወር ቤት ወጥቶ ለብሶ ሳሎን ላይ ቁጭ ብለው ሁሉም በተሰበሰቡበት እናንተ ጤነኛ አይደላችሁም አይደለ? አንደኛው እብድ አንደኛው ሌላ አልጋ ስትባሉ አፈር አፈር የምትሉ ጭራሽ እብዱን ይዘሽ ወደ ቤት መጣሽ እንዴ? እማዬ ይሄንን ነገር ከሰማች አለቀልሽ፣ እማዬ አላየችሽም በማለት እንግዲህ ስትናገርም ይህንንም የሰማው ቅዱሴ ቀስ ብሎ ብድግ ብሎ ይወጣል። እሱም እንግዲህ ብድግ ብሎ ከወጣ በኋላ እጅግ በመናደድና ስሜታዊ በመሆን እንግዲህ ይወጣል። ሆኖም እንግዲህ እሷ በመናደድ ነበር እንደዛ የተናገረችው። ሆኖም ሮዚ ምን እየሆንሽ ነው ያለሽው? ምን ልታደርጊ አስበሽ ነው? ለምንድን ነው አፍሽን ሰብስበሽ የማትቀመጪው? እሱ ጤነኛ ነው ብላ ትላታለች። ሆኖም እንግዲህ እሱን ለማብሰል ነበረ
እንግዲህ ቅዱሴ ሁሉን ነገር ከጨረሰና ከለባበሰ በኋላ በመጀመሪያ ላይ ቁርስ ነበረ ሮዚ የሰራችለት። ሮዚም እንግዲህ ኩሽና ገብታ ቁርስ እየሰራችለት እያለ ሰላም እየሳቀችባት ነበረ። ሰላምም እንግዲህ በምትስቅበት ሰዓት ለምንድን ነው እንደዚህ የምትስቂው? ምን ሆነሻል? ብላ ትላታለች። እሷም አይ ዛሬ እኮ ተነስተሽ ቁርስ ሰርተሽ ኩሽና ገብተሻል። እስከ ዛሬ ድረስ አንድ ቀን እንኳን ኩሽና ገብተሽ አታቂም። ለምትወጁ ወንድምሽ እንኳን ምግብ ሰርተሽለት አታቂም። ስለዚህ ምን ልታደርጊ ነው ዛሬ የመጣሽው? ባልሽ ተገኘ ማለት ነው ብላ ትላታለች። የምን ባል ነው? አንቺ ደግሞ በቃ ዝም ብለሽ ነው የምታወሪው እያለቻት ለናታን ካዲያ አንቺ ራስሽ በቂ ነሽ፣ እኔ ለእናቴና ለሱ ከሰራው በቂ ነው እኮ። ከዚህም በፊት እኮ እኔ የምሰራው ለባሌና ለእናቴ እንጂ ለሌላ ሰው አልሰራም ስላልሽ ነው ባልሽ መጥቶ ነው ወይ ብዬ ያልኩሽ ብላታለች። እሷም እንግዲህ እየቀለዱ እየተሳሳቁና እየተጨዋወቱ ይገኛሉ። ሆኖም እንግዲህ ቅዱሴም ቁርሱን ከበላ በኋላ አልጋ ላይ ገደም ይላል። እሱም አልጋ ላይ ገደም ሲል ሮዚም እንግዲህ እንደ ሕፃን ልጅ የምትንከባከባ ሮዚ ወደ ቅዱሴ ክፍል ትገባለች። ወደ ቅዱሴ ክፍልም ስትገባ አንገቱ ተጣሞ ነበር የተኛው። እሷም እንግዲህ ትራሱን ለማስተካከል አንገቱን ቀና አድርጓ ትራሱን ልታስተካክልለትም ስትል ይነቃባታል። እሱም በሚነቃባት ሰዓት እሱም ይደነግጥና ምን ልታደርጊ አስበሽ ነው? እምነቴ ልታስበይኝ ነው ወይ? ምን ልታደርጊኝ ነው? በማለት ይጨውባትና በይ ከክፍሌ ውጭልኝ ብሎ ይላታል። ካለበለዛ ደግሞ እኔ ከክፍልሽ እወጣልሻለሁ። እንዴት ነው እንደዚህ የምታደርጊው? ቃሌን ልታሳጥፊኝ ነው ወይ? በማለት በፍቅር አይኖቹ ካያት በኋላ እጅግ በጣም በመናደድ ውጭልኝ ብሎ ይላታል። እሷም አንተ አትወጣም ቅዱሴ፣ አንተ እንዳሰብከው አይደለም፣ አንድ ጊዜ ብቻ ላስረዳ ብላ ብትለውም ምንም የምታስረጅኝ ነገር የለም፣ አሁን የማትወጪልኝ ከሆነ እኔ ራሴ እወጣለሁ ብሎ ይላታል። እሷም እባክህን ላስረዳ፣ እኔ እንዳሰብከው አይደለም፣ እኔ ትራሱን ላስተካክልልህ ነው ብላ ስትለውም በይ ቀጥ በይና ውጪልኝ፣ እኔ እንደዛ አላልኩም፣ አሁን እንድትወጪልኝ ነው የምፈልገው በማለት እንድትወጣ ያደርጋታል። ሆኖም እንግዲህ ሮዚ ልትንከባከበው እንጂ ወደ ሌላ ነገር አስባ አይመስለኝም። እንግዲህ አሁን ላይ ሙሽራ አስመስለዋለች። እብድን አንስቶ ሙሽራ አድርጎ አሳምሮ ማግባት እንደሚቻል እንግዲህ ሮዚ እያስተማረችን ትገኛለች። ሆኖም እንግዲህ ቅዱሴ አላበደም። መንገድ ላይ ያሉት ሁሉ ሰዎች አላበዱም ማለታቸው ነው። ያው እንግዲህ አንዳንድ ጊዜ ኑሮም ያሳብዳል፣ ሰዎችም ራሱ ጤነኛ ሆናችሁ ያሳብዳችኋል። እና እነሱን እንዴት ነው መለየት የሚቻለው? ሮዚ ቅዱሴን እንዴት አድርጓ ነው ለይታ እብዱን ወደ ጤነኝነት ልትመልሰው የቻለችው? ስለዚህ ወደ እብዶች ቀርበን ወደ ጤነኝነታቸው ወደ ራሳቸው እንዲመለሱ እንድናደርግ እንግዲህ ሮዚ እያስተማረችን ነው። እንግዲህ መጨረሻውንም ለማየት ደግሞ እጅግ በጣም በጉጉት እየጠበቅን ነው። እንግዲህ ማያ የምትባለዋን ወይስ ሌላን ሴት አፍቅሮ ያገባል? እንግዲህ ማያ ሞታለች። ማያ ትንሿም ነው የሚጠብቀው። እንግዲህ እሱ እዚህ ጋር የሚያገባት ወይን የምትመጣለት አይደለችም ማለት ነው። ስለዚህ ሮዚና ቅዱሴ ይጋባሉ የሚለውን እንግዲህ ለማየት በጉጉት ነው የምንጠብቀው የዚህ ድራማ መጨረሻ ለማየት ማለት ነው። ሆኖም እንግዲህ የማኪና የሰላም ነገርም እየተፋፋመ ነው የሚገኘው ማለት ነው። እንግዲህ ሮዚም ይሄ ቅዱሴ መቶላታል። እንግዲህ ሰላም የማኪ ክፍል ትገባና ቁም ሳጥኗ ጋር ቆማ ኪሷን እየፈተሸች እያለ ትደርስባታለች። ምን እያደረግሽ ነው ያለሽው አንቺ ቁራጭ ብላ ትላታለች። እሷም ትደነግጥና ክላስሽን እያጸዳው ነው ያለሁት፣ ካዳ ኪሴን ነው ወይ የምታጸጂው ብላ ትላታለች። አይ ልብስ ላጥብ ስለሆነ ኪስሽን እየፈተሽኩ እንጂ ሌላ ነገር አይደለም፣ በይ ቀጥ በይና ውጭልኝ በማለት ከክፍሏ ካስወጣቻትም በኋላ ይሄ የእርግዝና ያሰራችውን ትይዝና ይሄንን ነገር ማንም ሰው ከሰርጉ በፊት እንደሚያይ አልፈልግም፣ ይሄ የናቲ ስጦታ ነው፣ የሰርጉ ጊዜ ነው መታየት ያለበት በማለትም እንግዲህ ወረቀቱን ይዟ እየፎከረች ማኪ እቺ ሰላም የት ነው ያለችው? ሁሉንም ነገር ማስተካከል አለብሽ፣ ማናት ምንድናት እያለች እንግዲህ ለብቻዋ እያወራችም ነበረ። ሆኖም እንግዲህ ናቲ
እሱ ምንም ነገር ሳይመስለው ዘና እያለ እያሾፈባት ይገኛል። ሆኖም እንግዲህ ሰላምም እናቷን እያወራቻት ጓሮ ላይ ቁጭ ብላ እያለ እማዬ እንዴት ነሽ ተሻለሽ ወይ እያለች እንግዲህ ማኪሻ ትመጣባታለች። እማዬ መልስ እደውልልሻለሁ የኔ እናት ትላትና እናትየው ላይ ስልኩን ትዘጋለች። ሆኖም እንግዲህ ሮዚ አሁንስ ስልኩን አገኘሽ ወይ? ዛሬ ነው እኮ ቀጠሯችን። ዛሬ የማታገኝ ከሆነ እንደምገልሽ ነግሬሽ ነበረ። ስልክ ቁጥሩንም ሆነ ፎቶውን ለምንድን ነው ያላመጣሹ? ትልና እንዳያቸዋት እንቅ አድርጓ ትይዛታለች። እሷም እባክሽን ልቀቅኝ፣ እኔ ከሮዚ ተቀብዬ እሰጥሻለሁ፣ እኔ ላገኝ አልቻልኩም፣ ስለዚህ አላወኳትም ብላ ትላታለች። ሆኖም ቀጥ ብለሽ እንድትሰጪኝ ነው የምፈልገው፣ እስከ በኋላ ድረስ የማሰጪኝ ከሆነ እገልሻለሁ ብላ አንገቷን አንቋት ነበር። በዛው መካከል ሮዚ ትመጣለች። እንዴ ይሄንን እንደዚህ አስፈራርተሽ እገልሻለሁ ብለሽ የምትፈልጊው ስልክ ቁጥር ምን ያደርግልሻል ብላ ትላታለች። እሷም ስትላት ሮዚም ማኪን እንቅ አድርጓ ትይዛትና ስልክ ቁጥሩ ነው አይደል የፈለግሽው? አሁን እሰጥሻለሁ። ይሄንን አስፈራርተሽማ ልትወስጂ ያልሽውን ስልክ ቁጥር ሳትወስጂ በፍጹም መተው የለብሽም፣ ስለዚህ መውሰድ አለብሽ ብላ ትላታለች። እሷም እንደዛ ከሆነ እንግዲህ እወስዳለሁ በማለት እያለች ደንግጧ፣ ሰላምም እንግዲህ ሮዚ ማኪ ሮዚ ስታንቃት ደንግጧ ነበረ። ሆኖም ስልክ ቁጥሯን ከኪሷ ትወስድና ይኸው የሰላምን ስልክ ቁጥር አይደል የፈለግሽው? ሰላም ማለት ማን እንደሆነች ልታውቂ ነው አይደል? ትልና ስልክ ቁጥሩን ትጽፍላታለች። እሷም ዛሬውኑ ካልደወልሽ ዛሬውኑ እንደምትሞቺ እወቂ፣ ዛሬውኑ ደውይላት በማለት እንግዲህ ዛሬውኑ እንድትደውል ታደርጋለች። እሷም እንግዲህ እንደዛ በምታደርግበትም ሰዓት ሰላምም ገላገልሽኝ፣ ስልክ ቁጥር ሰጠሻት አይደል? የምን ስልክ ቁጥር ነው ግን የሰጠሻት ብላ ስትላት፣ በይ ራስሽን አዘጋጂ፣ አሁን የሰጠዋት ስልክ ቁጥር ያንቺ ነው ብላ ትላታለች። ሰላምም እንግዲህ በጭንቀት ላይ ጭንቀት ስለተጨመረባት እጅግ በጣም ትደነግጣለች። ሮዚ ምን እያደረግሽ ነው ያለሽው ብላ ስትላትም፣ አሁን ለፊልማው ተዘጋጂ ብላ ትላታለች። ሰላምም እንግዲህ የሆነ ቦታ ትሄድና ማኪ ትደውልላታለች። ማኪም ይኸው መጥቻለሁ የት ነው ያለሽው ብላ ስትላትም እሷም እንግዲህ ይኸውና ወደ ውስጥ ግቢ ብላ ትላታለች። እንግዲህ ቅዱሴ የሚቀመጥበት ክፍል ውስጥ ነበረ። እዛ እብዶ ነው በሚቀመጥበት እዛ ውስጥ ትቀጥራታለች። ሆኖም እንግዲህ ማኪም ስትገባ ሰላም የቤቷ ነበረች። እጅግ በጣም ደንግጧ አንቺ ራስሽ ሰላም ነሽ ብላ እንግዲህ ዘንጧም ነበር የሄደችው። ምን ሲደራረጉ ይሆን እንግዲህ ዛሬ ላይ ግልጹ የናታን ፍቅረኛን ሰላም እንደሆነች ታውቋል። እጅግ ከባድ ሁኔታ ላይ ገብተዋል። በጣም ልብ የሚያንጠለጥል ፓርት ላይ ነው የቆመው ማለት ነው። ቀጣዩን እንግዲህ በጉጉት እንጠብቃለን። እናንተም ደግሞ ቤተሰቦቼ አስተያየታችሁን ያላችሁን ነገር ኮሜንት ላይ እንድታስቀምጡ ስል በአክብሮት እጋብዛችኋለሁ ማለት ነው። እንግዲህ አሁን ላይ ደግሞ እንደሚመስለኝ የናቲ እናት ከሰላም ጎን ቆማ ሁሉም ነገር ሰላም ይሆናል ብዬ አስባለሁ። ሆኖም እንግዲህ የራሳችንን የግላችንን አስተያየት እየሰጠን እንጠብቃለን ማለት ነው። እያበረታታችሁኝ ስለሆነ ከልብ እያመሰገንኳችሁ እንግዲህ ይህንን ሰርግ ጋብዛችኋለሁ በስተመጨረሻ ማለት ነው። እንግዲህ በእኛ ሀገር ለምንድን ነው ግድግዳው እንደዚህ የማይለብሰው ወርቅ ማለት ነው? እንግዲህ እዚህ ባለንበት አገር ሰርግ ሲደገስ ገና ሰርጉ የተወሰነ ጊዜ ሲቀረው ግድግዳው እንደዚህ አጥሩ፣ ውጭው፣ ቤቱ ሁለመናው ወርቅ ይለብሳል ማለት ነው። እንግዲህ ዳይመንድ አልለበሰም ወርቅ ነው የለበሰው ማለት ነው። እና እንዴት አያችሁት? እንግዲህ ድንኳን መጣል ቀርቷል እና ወርቅ ድም ላይት እንዲለብስ አድርጉት ማለት ነው። የእኛንም ሀገር እንግዲህ መልክ ስጠን ሙያ ከጎረቤት ይባል የለ። ሆኖም እንግዲህ እንደዚህ ደመቅ ሸብረቅረቅ አድርጋችሁ ጠብቁን ማለት ነው። ሰርግ ስትጠሩን ድንኳን ውስጥ አትጥሩን ማለት ነው። እንግዲህ ድንኳን የሁለት መገለጫ ነው። አንደኛ ስንሞት የምንሸኝበት ነው፣ ስናገባም ደግሞ የምንኖርበት ነው ማለት ነው። ስለዚህ
እዚህ ደግሞ እንግዲህ ሲሞቱም እንደዚሁ ሸብረቅረቅ አድርገው ነው። ያው ሞት ናት የማትቀር ነገር ናትና አፈርንና ወደ አፈር ትመለሳለ ማለቱን እንዳዘነጉት ማለት ነው። እስከዚህ ደግሞ እዚች ምድር ላይ እስካለ መስራት ስላለብን ላይክ እና ሰብስክራይብ አድርጉ፣ አበረታቱኝ፣ ከኔ ጋር ሁኑ እያልኩኝ እንግዲህ የቪዲዮን ቀረጻዬን ወሬን እና ቀደዳዬን እየሰማችሁ ቆይታ እንድታደርጉ በድጋሜ ጋበዝኳችሁ። ስለምታዳምጡና ስለምትከታተሉኝ አመሰግናለሁ። ቀናችሁ ያማረ የተዋበዩ። መልካም ቀን መተናል። ግቢያችን ይሄንን ይመስላል። እንግዲህ ከሰርጉ መልስ ማለት ነው። ሳያነሱት ቪዲዮ ልቅረጽላችሁ ብዬ ነው። እንግዲህ ከታች ጀምሮ እንደዚህ ለብሶና አምሮ ደምቆ እንደምታዩት እንግዲህ ግቢያችንን እያስጎበኘዋችሁ ነው ማለት ነው። እንግዲህ እንደ ሙሽሪቷ ነው እየለበሰው ማለት ነው። አሁን ማታ ነው ከሰርጉ ቦታ እየመጣን ነው። እንግዲህ እሱም ወስዷታል ማለት ነው። ተገላግለናል። ይዟት ይሄዷል ማለት ነው። እንግዲህ እቃ እያወረደ ምናምን ነበረ። እዚህ ጋር ሻንጣም ነበረን። እንግዲህ ሻንጣም ኮተት ከቤት ይዘን ሄደን እንግዲህ ቤት ውስጥ አልደገስንም። ፕሮግራሙ ቤት ውስጥ አልነበረም ማለት ነው። ግቢያችን ግን በጣም ትልቅ ነው። ይህ እንደውም በፊት ለፊቱ ብቻ ነው ማለት ነው። እንግዲህ ወደዚህ ደግሞ እንዞራለን። ግማሽ ፓርቲዎቹን አሳያችኋለሁ ማለት ነው። መኪናዎቻችን ይህንን ይመስላል እና ከቻልኩኝ ደግሞ ከአጥር ውጭውንም ላሳያችሁ እችላለሁ። እንግዲህ እቃ አስገቢ ተብዬ እኔ ደግሞ ወደ ቀረጻ ገብቼላችኋለሁ። እኔ እኮ ለእናንተ የማልሆንላችሁ ነገር የለም። እንግዲህ የእኛ ቤትም የእኛ ግቢም ይህንን ይመስላል። በረንዳችንም ደግሞ ይህንን ይመስላል ማለት ነው። ነገ ምናልባት ካነሱት ብዬ እየቀረጽኩላችሁ እገኛለሁ። ከአጥር ውጫችን ደግሞ ለመምጣት ስትፈልጉ ይህንን ይመስላል። እንግዲህ እኛ ሀገር
ድንኳን ሲሆን እዚህ ሀገር ደግሞ እንደዚህ ብልጭልጭ እያደረጉ ሰርግ እዚህ ቤት አለ ይላሉ። ከበሮ ምንም ነገር ስለሌለ ደመቅና ሸብረቅረቅ የሚያደርጉበት ነገር ስለሌለ ይሄንን ይመስላል። እንግዲህ እንደዚህ እንደምታዩት በጣም አምሮበታል። በጣም ነው ደስ የሚለው ማለት ነው። እንግዲህ እንደዚህ ግቢያችን በጣም ያምራል። አንደኛዋ ሸቃላ ደግሞ ቁልፍ እየጠበቀች ቁጭ ብላለች። እዚህ ጋር ግቢያችን ደግሞ በጣም ነው የሚያምረው። አይሚሲዩ ሶማች በሉና ኮሜንት ጻፉበት። እንደወደዳችሁት ደግሞ እርግጠኛ ነኝ ማለት ነው። እንግዲህ እዚህ ጋር መተን ወዴት እየመጣን መሰላችሁ? እንዳልኳችሁ ግቢያችን በጣም ሰፊ ነው። እንግዲህ ኢትዮጵያ ላይ ቢሆን ኖሮ ይሄ ለስንት ሰው ይሆን ነበረ? መከፋፈል ቢኖረው ጥሩ ነበረ። እንዳልኳችሁ ምሽት ነው እንግዲህ ኩሽናችንን አምነን ጥለናት ሄድን። እንግዲህ ከዛም በኋላ እቃችንን ኮተታችንን ለመሰብሰብ መብራቱን አበራን። ምን ቅርቅር አድርገን